በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በየካቲት 2 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ቅዱስ ጳውሊ የዕረፍቱ መታሰቢያ በዓል፣ የደብረ ዝጋግ ገዳም አበምኔት የከበረ አባት ቅዱስ ለንጊኖስ የዕረፍቱ መታሰቢያ በዓል፣ የከበረ ሐዋርያ ቅዱስ ቶማስ ተአምራቱን ያደረገበት ዕለት በሰላም አደረሳችሁ አደረሰን። ቅዱስ አባ ጳውሊ ገዳማዊ የበረሃው ኮከብ። የካቲት 2 በዚች ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህ ቅዱስ ከእስክንድርያ ሀገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይችል እጅግ ባለጸጋ ነበረ። ባረፈም ጊዜ የሐዘናቸውን ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስም ታላቁን ክፍል ወደ ራሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ ያዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ ጠብቀዋለሁ ብሎ መለሰለት። ስለዚህ ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸውም ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ወደሚቀብሩበት ሲወስዱት ብዙዎችም የተከተሉትን የሞተ ሰውን አገኙ። ጳውሊም ከተከተሉት አንዱን ዛሬ የሞተው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል። ይሄ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ በጊዜ ደስ የሚለው ነበር። አሁንም እነሆ ይህንን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማዕበል ውስጥ እያለ ሙቷልና አለው። አሁንም ልጄ ሆይ ስለ ነፍሳችን ድህነት ልንታገል ይገባናል። እኛ መቼ እንደምንሞት አናውቀውምና፣ ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮት ስልጣንም ኑሮት ሳለ ይህን ሁሉ የተወ የተመሰገነ ነው። እርሱ የቅዱሳን ሀገር በሆነች በኢየሩሳሌም ሰማያዊት ታላቅ ክብርን ይቀበላልና አለው። የከበረ ጳውሊም ይህንን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ የኃላፊው ዓለም ገንዘብ ምኔ ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የምሄድ አይደለሁምን? አለ። ከዚህም በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ እንግዲህ ስለ ገንዘብ ምንም ከአንተ ጋር አልነጋገርም አለው። ከዚህም በኋላ ከወንድሙ ሸሽቶ ከሀገር ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጥን አላሰበም። ፍርሃትና ድንጋጼም አልደረሰበትም፣ አምላካዊ ኃይል ተጠብቀው ነበርና። በአራተኛይቱም ዕለት እግዚአብሔር ወደ እርሱ መልአኩን ላከ። እዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖሩበትን ጉድጓድ አግኝቶ ወደ አንዲቱ ፍርኩታ ገባ። ልብሱንም ሰኔል ሰርቶ ለበሰ። እንዲህ ብሎ ጸለየ፣ ሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬንም እስከምፈጽም ታጸናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብ ነውና ለዘላለሙ አሜን ብሎ ጸለየ። በዚያችም ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱም ከሰኔል ቅጠል የተሰራ ነው። እግዚአብሔር ወደ ማታ ሁል ጊዜ ወደ እርሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ እንጦንዮስ ላከ።
ይህም አንጦንዮስ በበረሃ ውስጥ መኖርን የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ አንጦንዮስ ሆይ ከአንተ የሁለት ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጥባቸው የእግር ጫማዎች እንደ አንዲቱ ሊሆን የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር፣ ምድርም ፍሬዋን የምትሰጥ፣ ጠል በምድር ላይ የሚወርድ፣ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ፣ የሰውን ፍጥረት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር ነው አለው። አባ አንጦንዮስም ይህንን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውን እንደሚጠርግለት አምኖ ሲጓዝ የሰውና የአራዊት ፍለጋ አገኘ። ያንንም ፍለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ አንጦንዮስም ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያንም ጊዜ ከፈተለትና ገባ። እርስ በርሳቸውም በመንፈሳዊ ሰላምታ እጅ ተነሳስተው በአንድነትም ጸልየው ተቀመጡ። አባ አንጦንዮስም አባቴ ሆይ ስምህ ማን ነው አለው። አባ ጳውሊም አንተ ስሜን ካላወቅ እስከዚህ ቦታ ለምን ተጓዝክ ብሎ መለሰለት። በዚያችም ሰዓት እግዚአብሔር የአንጦንዮስን ልቡን ገለጠለትና ገዳማዊ ጳውሎስን አየው። ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በርሳቸው እግዚአብሔርን ልዕልናውን ቸርነቱን ይነጋገሩ ጀመር። በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊም አባ አንጦኒን ለአንተ እግዚአብሔር አገልጋይ እንደሆንክ አሁን አወቅኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁልጊዜ የሚልክልኝ ግማሽ እንጀራ ነበር። እነሆ አሁን ምግብህን ላከልህ አለው። ከዚህም በኋላ ተነስተው የማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊትንም ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜም እርስ በርሳቸው ሰላምታ ተሰጣጡ። አባ አንጦኒም አባት ሆይ በዚህ ሁሉ ዘመን ስጋውና ደሙን ከወዴት ትቀበላለህ አለው። የከበረ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከስጋውና ከደሙ ያቀበለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህም በኋላ አባ አንጦኒ አባ ጳውሊን አባት ሆይ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ ሻለሁ አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚህም በኋላ አዘነ፣ ጮሆም አለቀሰ። አባ አንጦንዮስም ፈገግ ስትል ባየሁ ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ጳውሊም እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ ሀገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ አለው። ዳግመኛም ይህ ስም ያልፋል፣ ስማቸውም መነኩሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል፣ እግዚአብሔርም ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል አለው። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ፣ ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጉና የማይጸልዩ ናቸው አለው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያን ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናል። የቅዱሳን መታሰቢያቸው ግን አይጠፋም። እግዚአብሔር በሌሎች ሰዎች ልቦና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣንም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልታገሱባትምና ርኩስናቸውን አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታችሁ ነፍሳችሁን ገንዘብ ታደርጋላችሁ የሚለውን መጽሐፍ አላስተውሉምና አለው። አንጦንዮስም የከበርክ አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እሱም አንተን ያለበሳትን ያችን ከአንተ ጋር ይዛት ና፣ ስጋዬን በእርሷ ትገንዝ ዘንድ ብሎ ተናገረው። የተሰወረውንም በማወቁ እጅግ አደነቀ።
የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዳለው በሰው ሁሉ ላይ እንደተሰራ ከዓለም የሚወጣበት ጊዜ ቀርቧልና ፈጥነህ ሂድና ተመለስ አለው። እሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገድ እየተጓዘም ሳለ በአየር ውስጥ አባ ቡላን የመላእክትን ማህበር አየ። ለእግዚአብሔር ምስጋና ይሁን ይሉ ነበር። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠ ሰላምታ፣ ፍቅር፣ አንድነት ይገባሃል። እግዚአብሔር ሰው አንተ ጳውሊ የተመሰገንክ ነህ። እንግዲህ በሰማያዊ መንግስት ከመላእክት ጋር ደስ ይበል። ጨለማውን ዓለም ትተህ የብርሃን ሀገርን አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስዱሃልና እግዚአብሔር ማደሪያ ይሆንክ አንተ ገዳማዊ ጳውሎስ በትውልድ የከበርክና የተመሰገንክ ነህ። እንዲህ እያሉ ተሰወሩ። የከበረ እንጦኒም ይህን ወደ ሰማይ የሚያሳርጓት የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱን በገባ ጊዜ እንደሰገደ ሆኖ እጆቹን በመስቀል ምልክት ተዘርግተው አገኘው። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነ አስበኝ ብሎ በላዩ አለቀሰ። ከዚህም በኋላ ተነስቶ በዚያች ልብስ ሥጋውን ገነዘና በላዩ የቤተ ክርስቲያንን የጸሎት ሥርዓት ፈጸመ አደረሰም። ከዚህም ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያን ጊዜ አንበሶች መጡ፣ እጅ ነሱትም። ቀድሞ እንደሚያውቁትም ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንቆፍርለት እንደሚሉ አመለከቱት። እሱም ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራክሴ አንዱ በግርጌ ሆነው ቆፈሩ። በደረሱም ጊዜ በቃችሁ ብሎ አመለከታቸው። እሊህ አንበሶችም ወጥተው ሰገዱለት። እሱም ባረካቸውና ወደ ቦታቸው ሄዱ። የከበረ እንጦኒ ወደ መቃብር አስገብቶ ዘጋው። ከሰነድ ቅጠል የተሰራች አጽፉን ወስዶ የአባቱንም ገንዘብ እንደሚወርስ ልጅ ነውና ወደ እስክንድርያም ሄደ። ወደ ሊቀ ጳጳሳት አትናቴዎስ ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያችን ከሰነድ የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችንም አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱም በከበረ በልደት በዓል፣ በጥምቀትም በዓል፣ በመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓልም 3 ጊዜ ይለብሳት ነበር። ያችንም የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያችን ልብስ በሞተው ላይ አኖራት። ወደ አሁኑ ተነሳ። ይህንን የሚያየ ኤጲስቆጶስ አባ ኤስድሮስ ምስክር ሆነ። ይችም ተአምር በአገሮቹ ሁሉ ተሰማች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ ለንጊኖስ ሊቀ ምኔት ደብረ ዝጋግ ነው። በዚች ቀን ከእስክንድርያ ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባት ለንጊኖስ አረፈ። ይህም ቅዱስ ከቂልቅያ ሀገር ነው። በዚያም መነኩሴ መምህሩ ክርስቶስ የሚወድ ሰው ነው። ከሚሰጠውም ክብር የሚሸሽ ነበር። በዚያን ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ሉኪያኖስ የተባለ አረጋዊ መምህሩን አበምኔት እንዲሾሙት መነኩሳት ወደዱ። እርሱም ደቀ መዝሙሩን ለንጊኖስን ይዞ በጭልታ ከቂልቅያ ወጥቶ ወደ ሶርያ አገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆች ተአምራቶችን ያደርግ ዘንድ እግዚአብሔር ወደደ። ከሰዎቹም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክር ወጥቶ ወደ ግብፅ አገር ሄደ። ወደ ደብረ ዝጋግ ገዳምን በገባ ጊዜ በደስታ ተቀበሉትና ከእሳቸው ጋር አኖረ። ከዚህም በኋላ አበምኔቱ አረፈ። ተጋድሎውን ትሩፋቱንና ደግነቱን ስላወቁ በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔት አድርገው ሾሙት። ከጥቂትም ወራት በኋላ መምህር አባ ሉኪያኖስ መጣ። የመርከቦችን ጣሪያዎችን እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆን በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆች ተአምራቶችን አደረገ። ከዚህም በኋላ አባ ሉኪያኖስ አረፈ። የኬልቄዶን ጉባኤ በሰበሰበ በከሃዲው መርቅያኖስም ዘመን ወደ ሀገሮችም ሁሉ መልእክተኞቹን ላከ። ከእርሳቸውም ጋር አንዱን ክርስቶስን ወደ 2 ባህር የምትከፍል የረከሰች የሃይማኖት ደብዳቤ አለች። ከንጉሶች መልእክተኞች 3ቱ ወደ ደብረ ዝጋግ በደረሱ ጊዜ
ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህም ጽሑፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶቼ ጋር ሳልማከር እኔ ምን መስራት አልችልም፣ እንድንማከርም እናንተ ከእኔ ጋር ኑ አላቸው። የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራቸው አባቶች ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስ ሁለት ባህሪ የሚያደርግ በውስጡ የተጻፈበት ይህንን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡ ፈርም ዘንድ ታዙኛላችሁን ወይም አታዙኝም? የምሰራውንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜም ሁሉም ሰዎች እየሰሙ ከአስከሬናቸው የአባቶቻችን የሐዋርያትና የ318ቱን የቀናች ሃይማኖት አትተው ይህንን የረከሰ ደብዳቤ አትከተል፣ ከአስከሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞቹም ይህን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸውና ወደ ንጉሡም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስካረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊኖስም ያማረ ተጋድለውን ጨርሶ እግዚአብሔርንም አገልግለው በሰላም አረፈ። የሕይወት አክሊልንም ተቀበለ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ቶማስ ሐዋርያ ነው። በዚህችም ዕለት የከበረ ሐዋርያ ቶማስ ተአምራትን አደረገ። ጌታችን ወዳዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበረ። ሐዋርያውም አቤቱ ይህንን ጥፋት አይ ዘንድ ወደዚህ አመጣኸኝን? ነገር ግን ፈቃዴ ይሁን አለው። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከድንጋዮች ውስጥ ወጥቶ በጅራቱ ምድሩን እየደበደበ መጣ። ክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ስራዬን ልትዘልፍ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያውም አዎን ስራህን ተናገር አለው። ከይሲውም እንዲህ አለ፣ በዚህ ቦታ አንጻር መልከ መልካም ሴት ነበረች፣ እኔ መወዳት ናት። ይህንን ጎልማሳ ሲስማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት አለው። ሐዋርያውም መርዝህን ከሱ ትወስድ ዘንድ በጌታዬ በኢየሱስ ክርስቶስ ስም አዝዤሃለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑ ተነፍቶ አበጠ፣ ሰንጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚህ ምልክትም ብዙዎች በክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። እግዚአብሔር ምስጋና ይሁን። እኛንም በከበረ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።